የወለላይቱ እመቤት ልጆች አይነ ጥላ አንዱ ክፉና ስውር የተንኮል ባህሪው ስጦታችንን ጸጋችንን እንዳንጠቀምበት በውስጣችን ቀብሮ ማስቀረትና ብንጠቀምበትም ስኬታማ እንዳንሆን ስጦታችንንና ጸጋችንን የማባከን ስራ መስራቱ ነው። አይነ ጥላው በዚህ ስውር የማኮላሸትና የማበላሸት ባህሪው ሚሊዮኖችን ህይወትና ስኬት አልባ አድርጓቸዋል። አይነ ጥላ ሌላው ጠባዩ በእኛ ዘንድ ያለውን መክሊት እንደሌለን ባዶ እንደሆንን አድርጎ ያሳየናል፣ ያሳስበናል። ለዚህም ነው አንዳንዶቻችን ተሰጧችን በአይነ ጥላ ተሰውሮብን ምንም ተሰጦ እንደሌለንና የምንም አይነት ተሰጦ ባለቤት እንዳልሆንን የምናስበው። እንዲህ ለምናስበው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ባንተ ያለውን የጸጋ ስጦታ ቸል አትበል በማለት ያነቃናል። ተሰጧችንን ቸል እንዳንል ይመክረናል። በሌሎቻችን ላይ ደግሞ አይነ ጥላው ተሰጧችንን አውጥተን እንዳንጠቀምበት የፍርሃት መንፈስ በመሆን ባለን ነገር እንድንፈራ ያደርገናል። አይነ ጥላ ያለንን ተሰጦ ጸጋ መክሊት እንዳንጠቀምበት በራስ መተማመናችንን በማጥፋት በራሳችን ነገር እንድንሳቀቅ እንድንጨነቅ በማድረግ ተሰጦ አልባ አስመስሎ ያኖረናል። እግዚአብሔር በተፈጥሮ በ40 እና በ80 ቀናችን የሰጠንን ስጦታ ችሎታና ጸጋ እንዳንጠቀምበት አይነ ጥላው ሚናው ከፍተኛ ነው። ወዳጆቼ የሰው ልጅ በህይወቱ ስኬት አልባና መድረሻ የሌለው መንከራተት የበዛው የህይወት ስርጓጉጥ መንገድ በመዳጥ የሚሄደው መክሊቱን ወይም ተሰጦን ስላላወቀ ነው። ሰው መክሊቱን አወቀ ማለት የህይወቱን አቅጣጫ አወቀ ማለት ነው። ሰው መክሊቱን አወቀ ማለት ማደሪያውን አወቀ ማለት ነው። ጵጵስና መክሊቱ ያልሆነ አባት ለቤተ ክርስቲያን የውስጥ እሳት ይሆናል። ምንኩስና መክሊቱ ያልሆነ መነኩሴ ገዳሙን ከመጥቀምና መናንያኑን ከማረጋጋት ማጣላትና ማጋጨት የያዘውንም ህይወት እንደ ከንቱ በማየት ፈተና ይሆናል። መክሊቱን ያላወቀ ካህንና ዲያቆን ለምዕመናኑ ማረጋጊያ ሳይሆን መሰናከያ ይሆናል። መክሊቱን የማያውቅ መምህር ምዕመናኑን ከማስተማር ማደናገር ስራው ይሆናል። መክሊቱን ያላወቀ መሪ ጌታ በቅዱስ ያሬድ ዜማ ፈጣሪውን ከማመስገን አጋንንትን እየጎተተ መተት እየመተተ የምዕመናኑን ህይወት ያበላሻል። መክሊቱን ያላወቀ ሐኪም ህመምተኞችን ከማዳን ይልቅ መግደል ስራው ይሆናል። መክሊቱን ያላወቀ ዳኛ በፍርደ ገምድልነቱ ድሃ ሲበድል ፍርድ ሲያጓድል ይታያል። ሰው ያለ መክሊቱ ተሰማራ ማለት አልሚ ሳይሆን አጥፊ ይሆናል። ሰውን ከመጥቀም ይልቅ ሰውን ይጎዳል። መክሊታችንን ካላወቅን ሩቅ አሳቢ ቅርብ አዳሪ ነው የምንሆነው። ብዙዎቻችን የራሳችን የሆነ ጸጋና ተሰጥኦ አለን፣ ግን አብዛኞቻችን በተሰጠንና ባለን ነገር ተጠቅመን እኛ የምንፈልግበት ቤተሰቦቻችን የሚጓጉበት ቦታ ወይም ደረጃ አልደረስንም። አንዳንዶቻችንማ ቤተሰባችን ወዳጆቻችን ባለን በተሰጠን ነገር ትልቅ ተስፋ ጥለውብን አይነ ጥላችን ህይወታችንን መንገዳችንን ያለ ጊዜው እንደ ጽንስ አጨናግፎ ተስፋ መቁረጥን ባዶነትን አጎናጽፎ ሰው ያላወቀልን የቁም እስረኛ አድርጎናል። አይነ ጥላ ተቆራኝቶን በተሰጧችን በጸጋችን እድገታችን ወደ ላይ ሳይሆን እንደ ካሮት ተቀብረን ወደ ታች ቁልቁል ስናድግ ላዩን ሊፈርዱብንና ከኛ ድክመትና ንዝላልነት ሊመስላቸው ይችላል። የወለላይቱ እመቤት ልጆች አይነ ጥላ ህይወታችንን ታድሎ ከመኖር ታግሎ መኖር ያደርግብናል። ታግለንም ስኬትና ህይወት አልባ እንሆናለን። እግዚአብሔር ለማናችንም በህይወታችን በመታደል የሚሰጠን ስጦታ አለ። ይህንን ስጦታ በዓለማዊም በመንፈሳዊም የምንጠቀምበትና ሰውን የምንጠቅምበት ሊሆን ይችላል። ግን ይህን መታደላችንን ያወቀው የሚያውቀው አይነ ጥላ በስጦታችን እንድንታደል ሳይሆን እንድንታገል ያደርገናል። እግዚአብሔር የትዳር ዕድልና ህይወት፣ ዕውቀት፣ ጸጋ፣ ሀብት፣ የሥራ ብልሃት፣ ጥበብ፣ የትምህርት ዕድል ወዘተ ይሰጠናል። አይነ ጥላው ግን እነዚህን መክሊቶች መታደሎች እንዳንጠቀምባቸው በውጭም በውስጥም ሆኖ የማበላሸት ስራን ይሰራል። እኛም ስለማናውቅ እግዚአብሔር ሰጥቶን የነሳን የወሰደብን ይመስለናል። እስኪ በተግባር የሆነብንና የሚሆንብንን እኔ አይነ ጥላ መክሊታችንን ሲቀብር ለዚህ አይነት ህይወት ይዳርገናል። አይነ ጥላ መክሊታችንን ሲነጥቀን፣ መታደላችንን ሲያሳጣን፣ ጤናችን በህመም፣ ሀብታችን በብኩንነት በድህነት፣ ትዳራችን በንትርክና በዝሙት፣
ጸጋችን በኃጢአት፣ ትዕግስታችን በቁጣ፣ ደግነታችን በክፋት፣ የዋህነታችን በተንኮል፣ ክብራችን በውርደት፣ አዋቂነታችን በሞኝነት፣ ጨዋነታችን በስካር በነውር፣ ሰውነታችን በዘራችን ተቀይሮ በአጋንንቱ ይነጠቃል። ይህንን እንዲያጠናክርልን ጌታችን ስለ መክሊት በማቴዎስ ወንጌል ምዕራፍ 25 ቁጥር 15 እስከ 29 ላይ በምሳሌ ያስተማረበትን እንይ። አንድ ሰው ለባሮቹ እንዳቀማቸው ለእያንዳንዳቸው 5፣ 2 እና 1 መክሊት ሰጣቸው። 5 መክሊት የተቀበለው ነግዶበት ሌላ 5 መክሊት አተረፈበት። 2 የተሰጠው እንዲሁ ነግዶበት 2 አተረፈበት። 1 የተሰጠው ግን ሳይነግድበት ሳይጠቀምበት መሬት ቆፍሮ ቀበረው ይለናል። ጌታችን የሰጠንን የሕይወት መክሊት አይነ ጥላና ሌሎችን መናፍስት እንዳንጠቀምበት ይቀብሩብናል። ጌታ እንዳለው አንዳንዶች በተሰጣቸው 2 እና 5 መክሊት ወይም ስጦታ ተጠቅመው ራሳቸውንም ቤተሰባቸውንም ሀገራቸውንም ይጠቅማሉ። አንዳንዶቻችን ደግሞ ብዙ መክሊት ተሰጥቶን ሳንጠቀምበት አባክነነው እንቀራለን። ሌሎቻችንም ያለችንን አንዷን መክሊት ማለትም የትዳር፣ የእውቀት፣ የሀብት፣ የሥራ፣ የጸጋ፣ የአገልግሎት፣ የጥበብ መክሊት ሳንጠቀምበት እንዳይነ ጥላ ባሉ ክፉ መናፍስት ተቀብሮብን ተነጥቀን ብኩን አድርጎን እንኖራለን። ብዙዎቻችን መክሊታችንን ተነጥቀናል አሊያም ተቀብሮብናል። ባለን ተሰጦ አውጥተን ሳንጠቀም የሰው መዛበቻ ሆነናል። ሰዎች መክሊታችንን አይተው ነጋችንን ተንብየው፣ እኛ ግን መክሊታችን በአይነ ጥላ ተሰልቦብን ተነጥቀን ተቀብሮብን የስጦታ የጸጋ ሀብታሞች የተግባር ድሆች ሆነናል። የወለላይቱ እመቤት ልጆች እግዚአብሔር የሰጠን መክሊታችን የሕይወት ብርሃናችን ነው። ወደምንፈልገው ብሩህ መንገድ ይመራናል። መክሊታችንን በአይነ ጥላ በመተትና በድግምት ከተነጠቅን በመቅረዝ ላይ ያለን ብርሃን አልባ የጠፋ መብራት እንሆናለን። ጌታችን በሉቃስ ወንጌል በምዕራፍ 8 ቁጥር 16 ላይ ቅዱሳን ሐዋርያትን በምሳሌ በሚያስተምርበት ጊዜ የተሰጣቸውን የወንጌል ብርሃን፣ ጸጋ፣ ሀብተ ፈውስ በሰዎች ፊት የሚድበሰበስ ሳይሆን ሰዎችን በስጋና በነፍስ የሚፈውስ መሆኑን ሲነግራቸው መብራትንም አብርቶ በዕቃ የሚከድነው ወይም ከአልጋ በታች የሚያኖረው የለም፣ የሚገቡት ሰዎች ብርሃኑን እንዲያዩት በመቅረዝ ላይ ያኖረዋል እንጂ ብሏቸዋል። ዛሬ አይነ ጥላው የሕይወት ብርሃናችን ለእኛና ለሌሎች እንዳይበራ ስለነጠቀን መብራታችን በመቅረዝ ላይ ሳይሆን ከአልጋ በታች ስለተሰወረ እኛም ሰዎችም አያዩትም፣ አንጠቀምበትም። ተሰጧችን፣ ጸጋችን፣ መክሊታችን ሰዎች የሚያዩት የመቅረዝ ላይ መብራት ሳይሆን በርቶ በዕቃ ውስጥ የተሰወረ ሆኗል። ለዚህም ነው የጋን ውስጥ መብራት ሆነን ብርሃናችን ወጥቶ ጎልቶ ለሰዎች መታየትና መብራት ያቃተው። እግዚአብሔር የሰጠን መክሊት ለዚህ ለጨለማው ዓለም የሕይወት ብርሃናችን ነው። ግን አይነ ጥላ ይህንን ስለሚያውቅ መክሊታችንን በመንጠቅ ሕይወታችንን የቀን ድቅድቅ ጨለማ አድርጎብናል። በሩ ሕይወታቸውን መሩ ስንባል አይነ ጥላ መክሊታችንን በማስጣል አሊያም በመቅበር የአይናማ እውር አድርጎናል። መክሊታችንን ስለተነጠቅን ወደ የትም መጓዝ አልቻልንም። እንጀራችንን በአናታችን ተሸክመን መብላት አልቻልንም። ዕውቀታችንን፣ ጸጋችንን፣ ጥበባችንን ተሸክመን የሙሉ ጎዶል ሆነናል። የወለላይቱ እመቤት ልጆች ክፉ አይነ ጥላ ብዙዎቻችንን ያለ ተሰጧችን በተቃራኒ ቦታ አስቀምጦናል። ይህ ማለት የሕይወት መንገዳችንን ቀይሮ ባላሰብንበት ቦታ ደንቅሮ ቀኛችንን ግራ ያደርጋል። በትዳር ኖረው ወልደው ከብደው መኖር የሚችሉትን አይነ ጥላው ትዳር ይገረግርባቸውና ወይም ትዳር ጠል ያደርጋቸውና እንዲመንኑ እንዲመነኩስ ያደርጋቸዋል። በዚህ መንገድ ወደ ምንኩስናና ወደ ምነና የገቡት ሰዎች ለገዳም መመሰቃቀል፣ ለመንፈሳዊያን ሰዎች መሰናክል ይሆናሉ። ያለ ቦታቸው ያለ ተሰጧቸው ስለገቡ ገዳምና ሰዎችን ግራ እንዳጋቡ ይኖራሉ። መንነው መንኩሰው ገዳማትንና ምእመናንን በጸሎታቸው በትሩፋታቸው መጥቀም የሚችሉትን አይነ ጥላው የጽድቅ ሕይወታቸውን ቀምቷቸው ትዳር ይዘው ወልደው በክብር መኖር አቅቷቸው በትዳራቸው ላይ እንዲዘሙቱ ትዳራቸውን እንዲፈቱ ብሎም ልጆችን እንዲበቱን ያደርጋቸዋል። የወንጌል መምህር ሆነው ቤተክርስቲያንንና ምእመናንን መጥቀም የሚችሉት በአይነ ጥላ ጥንውት በኃጢአትና በስህተት መንገድ እንዲጓዙ አድርጓቸዋል። በተቃራኒው ደግሞ ምእመናን መሆን የሚገባቸው
የቤተ ክርስቲያን መምህራን ሆነው አይነጠላቸው የነፍሳቸውን ልቦና ዘግቶ ስተው የሚያስቱ አድርጓቸዋል። ዲያቆን ካህን ሆነው ቤተ ክርስቲያንንና ምእመናንን ማገልገል ይችሉ የነበሩት በአይነጥላና በዝሙት መንፈስ ድንግልናቸውን አጥተው ከመቅደስ ውጪ ናቸው። በተቃራኒው ደግሞ ምእመን መሆን የሚገባቸው ዲያቆንና ካህን ሆነው አይነጠላቸው ለጥፋት አሰናርቷቸው ያለ ቦታቸው ከመቅደስ አስገብቷቸው ጸጋ አልባ አድርጓቸው ቤተ ክርስቲያንንና ምእመናንን ያስበጠብጣቸዋል። ሐኪም ሆነው ለስንት ለተቸገሩ ሰዎች ድህነት መሆን የሚችሉት አይነጠላቸው የትምህርታቸውን አቅጣጫ አስቀይሮ ዳኛ አድርጓቸው ድሃ ሲበድሉ ፍርድ ሲያጓድሉ ሰው እንዳስለቀሱ ይኖራሉ። ዳኛ ሆነው ሰው የበደላቸውን ሰው የገፋቸውን ፍርድ የተጓደለባቸውን በእውነተኛ ዳኝነት እንባ ማበስ የሚችሉት ሐኪም ሆነው እንኳን የታመሙትን ሊያድኑ ጤነኛውን ይገድላሉ። መክሊታቸው የዝማሬ ጸጋ ሆኖ ሳለ እግዚአብሔርን እንዳያገለግሉ ምእመናንን እንዳያጽናኑ መክሊታቸው ተሰውሮ በዘፈንና በቧልት ተቀይሮ አይነጥላቸው ያለ ቦታቸው አስቀምጧቸዋል። በትምህርታቸው ትልቅ ቦታ መድረስና በተማሩበት ዕውቀት ሻል ያለ ቦታ መቀመጥ የሚገባቸው ሰዎች አይነጥላ ተመቅኝቶ ያለ ቦታቸው ጎልቶ አስቀምጧቸዋል። ብቻ አይነጥላችን እንደ ልጅነት ህልማችን ተሰጧችን ሳይሆን ባላሰብነው እንቅፋታማ ህይወት ውስጥ ከቶ አንከራቶ ያኖረናል። ከእግዚአብሔር መንገድ በመራቃችን ከጸሎት ህይወት በመውጣታችን ህጉን በማፍረሳችን እግዚአብሔር በሰጠን ሳይሆን አይነጥላው በቀማን የብዥታ መንታ መንገድ ላይ ቆመናል። መሄጃውና መድረሻው ግራ ገብቶናል። በድንግልና እንኖራለን፣ በተክሊል እናገባለን፣ ያን ክብራችንን አተን ዝሙት ተጭኖን አይነጥላችን የንስሐ መንገዳችንን ዘግቶብን ኃጢአታችንን ተሸክመን ቆመናል። ተምረን ትልቅ ደረጃ እንደርሳለን ያን ጥሩ ተማሪ ሳይሆን አስገራሚ ዘማዊ ሰካራም ዋልጌ ሆነናል። በጠባያችን ተመስክሮልን ለጥሩ ህይወት ስንጠበቅ ቤተሰብ የሚያፍርብን የቤተሰብ ጠንቅ ሆነናል። ትላንት ባለን ክብርና ተክለሰብና ቤተሰብ የሚደሰትብን ዛሬ ግን የሚያለቅስብን እርባና ቢስ ሆነናል። በነበረን መክሊት ለወላጆቻችን እንጀራ መሆን የምንችለው ዛሬ ለችግራቸው አንዱ አካላቸው ሆነናል። አፈር ገፍተው ጠላ ጥለው አረቄ ጠምደው እንጀራ ሽጠው እኛን ለማብላት እነሱ ለተራቡት እኛን ለማልበስ እነሱ ለተራቆቱትና በእኛ ምክንያት ከሰው በታች ለሆኑት ወላጆቻችን ደስታ ሳይሆን የሁል ጊዜ በሽታና ተስፋ የማይደረግብን ከሚወልዱን ይልቅ የእንሽርት ውሃ ሆነን ተጨናክፈን እስክንፈስ ድረስ የሚመኙን ሆነናል። እኛን አሳድገው ሰው ለማድረግ ሁለት መልክ ላወጡት ከሰው በታች ለሆኑት ወላጆቻችን አይነጥላችን ለችግራቸው ለተመሰቃቀለው ህይወታቸው እንዳንደርስላቸው አድርጎናል። በዚህና በሌላም ምክንያት አይነጥላችን የህይወት አቅጣጫችንን በማስቀየር ተሰጧችንን በመቅበር ለህይወትና ለማህበራዊ ቀውስ ዳርጎናል። አንዳንዴም አይነጥላው ከቀበረብን ከነጠቀን መክሊት ይልቅ በራሳችን ስንፍና መክሊታችንን ሳንጠቀምበት እንቀራለን። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 3 ቁጥር 1 ላይ ከሰማያዊ ጥሪ ተካፋዮች የሆናችሁ በማለት የገለጠን እኛ የእግዚአብሔር ልጆች ስንት መክሊታችንን እንደ ሐኬተኛ ባሪያ ቀብረን ሳንጠቀምበት ቀርተናል። ጌታችን በማቴዎስ ወንጌል ምዕራፍ 25 ቁጥር 28 ላይ በዓለማዊም በመንፈሳዊም የሰጠንን መክሊት ካልተጠቀምንበት መክሊቱን ውሰዱበት ብሎ ለሚጠቀምበት ይሰጣል። በእኛ ዘንድ ያሉት መክሊቶች ምናልባት ብዙዎች እግዚአብሔር እንዲሰጣቸው የሚለምኑት እና የሚመኙት ናቸው። በእኛ ዘንድ ያሉ በጎ ነገሮች፣ ስጦታዎች፣ ጸጋዎች ሌሎች ሰዎች እግዚአብሔርን በጸሎት የሚለምኑበት የሚያስጨንቁበት ነገሮች ናቸው። መክሊታችንን እንዳንጠቀምበት አይነጥላችን ከሰወረብን ከቀበረብን እግዚአብሔር እንዲገልጥልንና እንድንጠቀምበት በጸሎት መማጸን ያስፈልጋል። እግዚአብሔር በወጀቡም በአውሎም መንገድ ስላለው አይነጥላ መክሊታችንን ከነጠቀን ከሰወረብን ከቀበረብን በጸሎት ማስመለስ እንችላለን። እዚህ ላይ ምናልባት ሊከብደን የሚችለው መክሊታችንን በራሳችንና በወዳጃችን አማካኝነት በመተትና በድግምት ከተነጠቀን ትንሽ ሊያለፋን ይችላል። ወዳጆቼ መክሊታችንን ልናጣና ልንነጠቅ የምንችለው በአይነጥላ ብቻ ሳይሆን በራሳችን ሰዎች በምቀኞቻችንም ይሆናል። ይህም የራሴ የምንላቸው የቅርባችን ሰዎች ተሰጧችንን፣ ጸጋችንን፣ መክሊታችንን፣ መልካም ዕድላችንን በማየት
ጠንቋይ ቤት ሄደው በቅናት የኛ የሆነውን ለመቀማት መተት ካስመተቱብን መክሊታችንን ነጠቁን ማለት ነው። በአይነ ጥላም ይሁን በመተት መክሊታችንን ካጣን ሲም ካርድ የሌለው ስልክ ነው የምንሆነው። ሲም ካርድ የሌለው የስልክ ቀፎ ከሰዎች የማንነጋገርበት ሃሎ የማንልበት ነው። መክሊቱን የተነጠቀና የተቀበረበት የተሰወረበትን ሰው ከህይወቱ መገናኘት አይችልም። የወለላይቱ እመቤት ልጆች አይነ ጥላ የቱንም ያህል መክሊታችንን ቢነጥቀን ቢሰውርብን ቢቀብርብን እግዚአብሔር ራሱ መክሊታችን ስለሆነ እሱን አጥብቀን ከያዝን ሁሉንም ነገር ካጣነው ይልቅ በሚደነቅ ሁኔታ እናገኛለን። የተደበቀው የተቀበረው ይወጣል። እንዲሁም በዚህ ደረጃ ህይወታችንን የብኩንነት የባዶነት አዘቅት ውስጥ የከተተብን አይነ ጥላ በጾም በብርቱ ጸሎት በስግደትና በጸበል ከተዋጋ ነው አይነ ጥላው ይርቀናል። የተደበቀው የተሰወረው መክሊት እንደ ማለዳ ፀሐይ ፍንትው ብሎ ይወጣል። ጠላታችን እኛ ሳንፈጠር የተፈጠረ ስለሆነ ልንዋጋው ልንታገለው ይገባል። የወለላይቱ እመቤት ልጆች ጌታችን በሉቃስ ወንጌል ምዕራፍ 15 ቁጥር 8 እስከ 9 ላይ ስለ ንስሐና ንስሐ በመግባታችን የሰማይ መላእክት እንደሚደሰቱ ባስተማረው ትምህርት ውስጥ አንድ ምሳሌ ተጠቅሞ ነበረ። ይህም 10 ድሪም ያላት አንዲት ሴት አንዱ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ የጠፋባትን ድሪም እስክታገኝ ድረስ አጥብቃ እንደምትፈልግና ስታገኝም ከደስታዋ ብዛት ከወዳጆቿና ከጎረቤቶቿ ጋር ሐሴት እንደምታደርግ አስተምሮናል። እኛም ካሉን ድሪሞች ውስጥ አይነ ጥላው ቢያጠፋብን ኃጢአታችንን በንስሐ ጠርገን የጠፋብንን የቀበረብንን ድሪም በጸሎት ብርሃን አጥብቀን ልንፈልገውና ልናገኘው ይገባል። ካልሆነ ግን መክሊታችን ድሪማችን በአይነ ጥላ ጉያ ስር በመሰወር እና በመቀበር ይኖራል። ልናገኘው አንችልም። ያኔ ለኛ ህይወት ስኬት አልባነት፣ ህይወት ባዶነት፣ ህይወት ተስፋ ቢስነት፣ ህይወት የቀን ጨለማ፣ ህይወት መንከራተት፣ ህይወት ማረፊያ የሌለው ልፋት፣ ህይወት የማይጨበጥ ግን የሚሮጥ ህይወት የሙሉ ጎዶሎ፣ ህይወት የበይ ተመልካች፣ ህይወት አታካች ይሆንብናል። ይህ እንዳይሆንብን በርትተን እንጸልይ። ከሆነም መክሊታችንን ለማስመለስ በርትተን እንጸልይ። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 18 ጸበል እንጠመቃለን፣ እንጸልያለን፣ እንጾማለን። ስለዚህ አይነ ጥላ የለብኝም ማለት እንችላለን ወይ? አይነ ጥላ ከሌለብን ለምን ፈተና በዛብን? ነገሮች ተዘጋጉብን? የማይጮህ አይነ ጥላ እንዴት ባለ ስልት ነው የሚፈትነን የሚጫወትብን? የሚሉትን እናያለን። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳል።